ጥርን በባህር ዳር ዓላማው ዋናው ዓላማ ቤተሰቦች እንዲተያዩ ማድረግ፣ የባህር ዳር ወዳጆች፣ የባህር ዳር ልጆች፣ የባህር ዳር አድናቂዎች እና ከዚህ በፊትም መጠው የማያውቁ ግን ደግሞ የባህር ዳርን መልካም ገጽታ የሚሰሙ የሚያዳምጡ የሚያዩ እንዲመጡ ሊያደርግ የሚችል መስህብ ሆኖ እንዲያገለግል ነው ጥርን በባህር ዳር የሚከበርበት ዋናው ዓላማ። ይሄ እንግዲህ የቅዱስ ጊዮርጊስ ታቦት በጣና ሐይቅ ላይ ሽርሽር የሚደረግበት የሃይማኖታዊ የቅዳሴና የሌሎች መርሃ ግብሮች በጣና ሐይቅ ላይ የሚካሄዱበት ስለሆነ ለየት ያለ ነው። ለአካባቢያችንም ለሀገራችንም የተለየ አድርገን ለማክበር እየሰራን ያለ ስለሆነ ይሄን የበዓሉ ሁሉ አውራ አድርገን ነው የጥር ወር በባህር ዳር ከተማ ደግሞ በእነዚህ በተለይ ሃይማኖታዊ በዓላትን መሰረት አድርገን ስንመለከት የጥር ጊዮርጊስ የባህር ዳር ከተማ ዋና በዓል አድርገን እንዲከበር እየተሰራ ነው ያለው። በዚህ መሰረት የጥር ጊዮርጊስ የሰባሩ ጊዮርጊስ የባህር ዳር ልጆች፣ የባህር ዳር ወዳጆች፣ የባህር ዳር አድናቂዎችና ሌሎች ሁሉም የጥር ጊዮርጊስ አይቀርም እና ሴት በደንብ እንዲጋሩት እንዲወዱት ሊያደርግ የሚችል ቅድመ ዝግጅትና ያንን ቅድመ ዝግጅት ወደ ተግባር የመቀየር ስራ እንዴት ይሰራል የሚለው በየዓመቱ ልምድ የወሰድንበት በዚህ ዓመትም በተመሳሳይ ይሄ ቅድመ ዝግጅት እየተሰራ ያለ እንደሆነ ለማረጋገጥ ነው የምፈልገው። የታንኳ ቀዘፋ ነው የሚካሄደው። ያው በየዓመቱ ስለምናደርገው ታውቁታላችሁ። እንግዲህ ቀደም ብሎ የጣና ሐይቅ ትራንስፖርት ትልቁ ታንኳ ነው። ስለዚህ ይሄ ደግሞ መቀጠል ያለበት ሀብትም እሴትም ስለሆነ ስለዚህ መሰረት አድርገን የታንኳ ቀዘፋ ውድድር ይካሄዳል። ሽልማትም የሚሰጥበት ሁኔታ ይኖራል ማለት ነው። ባህር ዳር ከተማ የቆንጆዎቹ ውድድር ይካሄዳል። የዓመቱ የባህር ዳር ቆንጆ የምትለይበትና አምባሳደር ሆነ የምትሸልምበት ጊዜ ይሆናል ማለት ነው። የሚያሸንፉ ወጣት ልጃገረዶች እና ሴቶች በአገር አቀፍም በዓለም አቀፍ ደረጃም ተወዳዳሪዎች እንዲሆኑ የባህር ዳር ትክክለኛ የቱሪዝም አምባሳደር የቱሪስት መዳረሻ መሆኗን ፕሮሞት የሚያደርጉ እንዲሆኑ የፊልም እና የኪነ ጥበብ ምሽት እንዲካሄድ ይደረጋል ማለት ነው። እንግዲህ ባህር ዳር ከተማ በጣና ዳር እና አባይ ዳር የምትገኝ ጣና ገዳማት ደግሞ ብዙ ታሪካዊ እና ሃይማኖታዊ ሚስጥራት ያሉበት ስለዚህ እዚህ ውስጥ ያሉ ሁሉ የሚነገሩበት የኪነ ጥበብ ስራ ፕሮሞት የሚደረግበት በዚህ ዘርፍ የጻፉ በዚህ ዘርፍ የተመራመሩ በዚህ ዘርፍ ፊልም የሰሩ ሁሉ የሚገኙበትና ከዚህ አኳያ ያለውን ደግሞ ከፍ ተብሎ እንዲነገር የሚደረግበት የሚሰራበት ይሆናል ማለት ነው። ጥር 17 እስከ ጥር 21 የስነ ምግብ ፌስቲቫል ነው። እኛ የአማራ ክልል ከተማ ዋና ከተማ እንደመሆናችን መጠን የአማራ ክልል ሕዝብ የተለያየ የአመጋገብ ስርዓት አለው። የምግብ አበሳሰል ስርዓት አለው። ምግብ በራሱ ቱሪዝም ነው። በራሱ ቱሪዝም ነው እና የምግብ አበሳሰላችን አመጋገባችን አንድ የቱሪዝም መስህብ ሆኖ እንዲያገለግልም ስለሚፈለግ አንድ እሱ ነው። ሁለተኛ ባህላዊ ምግቦቻችን ሳይረሱ ከትውልድ ወደ ትውልድ መተላለፍ ስላለባቸው እሱንም ታሳቢ ያደረገ መርሃ ግብር ይከናወናል ማለት ነው። የአስተርአየ ማርያም ልዩ ክብረ በዓል እና በልዩ ድምቀት የሚከበር ስለሆነ ጥር 30 የማጠቃለያ መርሃ ግብር ይከናወናል ማለት ነው።